እናንተ አብርሃምን በራሱ ቤት እኮ ገፈታት ራሱ ወጡት። እንግዲህ አብርሃም ደግሞ ንዴትና እልህ ይዘውና ሻንጣውን ይዘው ወደ ቤቱ ይመለሳል ማለት ነው፣ ሄርሜላን ይዘው። ምክንያቱም የተባባሉት ሩታ ማንም ከኔ ጎን አላመጣም፣ ማንንም አንተም ከአንተ ጎን እንዳታመጣ ብላሽ ነበረ። አብረሽ ያንቺን ወንድሞች ምናምን በእርግጥ ዘመር ናቸው አይፈልግም ማየት ጓደኛ ምናምንም። አንቺም በሱ ዙሪያ ያሉትን ጓደኞችን እነ አቤላን እነ ማናት የምትባለች ስማ ሄርሜን አልፈልግም ብለሻል። ዛሬ ደግሞ አብረሽ ለማናደድ ምን ይዞ ይሄዳል? እዛ ቤት እንግዲህ ታያላችሁ። ሩታ ፈልጋ ሳይሆን ሳትፈልግ እንድትወጣ ነው የሚያደርጋት፣ ታያላችሁ ማለት ነው። እና በገንዛ ቤት ውጣልኝ ይውጣልኝ። ይሄ ሮቤል የሚባል ግን ሞራራ ማለት ነው፣ ጥርሳም። ወይኔ እንዴት እንደሚያናድደኝ። እኔ ግን ይሄ ልጅ አብረሽ ላይ ያለው ጥራቻ በፈጣሪ ስም ምንድነው? አንተ ዝምር ነኝ ብለህ የሩታ ውሽማ ነህ እንዴ? አንዳንዴ ግን እየጠረጠርኩት ነው። ዘመድ ሁሉ አይመስለኝም እንዴ። ምን ሆነህ አንተ? ዘመድ የሆነ ሰው እኮ ከልጁ አባት ጋር እንድትኖር ልጇን እንድታሳድግ አብራ እንጂ የሚፈልገው ከሱ ርቃ ብቻዋን ልጅ እንድታሳድግ እኮ እንደዚህ እኮ አያደርግም። ምን ሆነ ነው? እኔ አንዳንዴ ውሽማ ሁሉ ይመስለኛል። ና ሮቤል ግን በጣም ነው የሚያናድደኝ። ሲቀጥል በቤቱ ሄደህ ቤቱን እሺ ተከራይቶት ይሆን የቤቱ እቃ በሙሉ እኮ አብረው ነው የገዙት። ይህን ታውቃለህ፣ እኛ ራሱ እናውቃለን። ከመጀመሪያው ጀምሮ አብለው አብረው ነው ይችን የቤት እቃ ምናምን ያሟላ ሰው ሁሉ ነገር ጥሎ ልብሱን ይዞ ውልቅ ቢልላችሁ ጭራሽ ፋሚሊዎቹ በሙሉ ሊኖሩበት ነው። እሳይ አብረሽ ቤቱን ለቆ ትቶ የሩታ ወንድሞች አክስት ምናምን መተው እዛ ቁጭ ብለው ማለት ነው። ያናድዳል እኮ ማናደድ ያናድዳል። ግን ደግሞ ግድ ነው፣ ቤተሰብ ግድ ነው፣ አይቀርም። ወንድሞቿ እስከሆኑ ድረስ ቤቷ መምጣታቸው አይቀርም። ምክንያቱም ብቻዋን መኖሯ ከባድ ነው። ግን አብሮ መኖሩ ትንሽ ይከብዳል እንጂ ቤተሰብ ቢመጣ ምንም ነውር አይደለም። መምጣታቸው ሳይሆን መናገራቸው እንዲዛተበት እኮ ይሄ ሞራራ የሆነ ልጅ ማለት ነው። አንተ ውጣ፣ ለምን መጣህ ምናምን ምናምን። በስመ አብ በጣም ከባድ ነው። ሲቀጥል ደግሞ አብረሽ ማለት ነው። ሩታ ግን እስከዛሬ ዳቦ አልሰጠሽም? የምር በስመ አብ ምን ሆነሽ ነው? ልጁ እኮ በስስት ሞተ። በቃ በተለይ ዳሌሽን ሳይ በፈጣሪ ስም ደግሞ ሩታ እንዴት ዳሌ እንዳወጣቸው ማይ ጋድ ፍርፍር ብላለች፣ ወፍራለች። እና እንደዚህ ደግሞ ተወጣጥረሽ ሳይሽ በቃ ልጁ የሚሆነው ነው የጠፋው። እና ኧረ ሩታ ተይ ተይ ተይ፣ ለምንድነው እንደዚህ የምታዋጊው እንዴ? ያኔ እንዴት እያለቀሽ እንደመጣሽ እኮ እናስታውሳለን ሀቢብቲ። እንዴት ነው ስትይ የነበረ ካለሱ መኖር አልችልም። እንባሽ እኮ ጎርፍ ሆኖ ሊወስደን ነበር። ምነው አሁን ሲያቆልባብስሽ በእጁ ሲነካሽ ሁሉ ተጸየፍሽው? ምነው ሊስምሽ ሲል ተጸየፍሽው? በእርግጥ ስራው የሚያናድር ነው፣ ግን እንደዛ የተንሰፈሰፈ ሰው እንደዚህ አይሆንም ባንዴ። ምነው ሌላ ጀለስ ጠብሰሽ ነው? አብረሽ የመጨረሻ ነው ያስጠላሽ። በቃ እንዳስጠላሽ እንደጠላሽ በቃ በእጁ ራሱ እንዲነካሽ እንደማትፈልጊ ነው ያየሁትና ምንድነው እንዴ? ያኔ እኮ እንዴት እንደሆነ እናውቃለን፣ ሁላችንም አይተናል፣ እናስታውሳለን። ብዙ ነገር አይተናል። እና ሩታ በዚህ ልክ አብረሽን ተጠዋለሽ የልጅሽን አባት። እናሱ ደግሞ ሮማንቲክ ነገር ሊጀምር ነበረ። ወደ ዳሌዋም ወደ ጥሷ ወይኔ ከላይ እስከታች እያያት ነበር። በተለይ ዳሌ ላይ አይኑን ተክሎ ሊያነሳው አልቻለም። እና ሩታ ምን ነው እንደዚህ ጨከንሽበት? አንዳንዴማ መላበየው እንጂ እንዴ! ምን ነው እሱም ያልፈልገው ቤተሰቦች እንዲመጡ ምናልባት አንድ ቀን ተለማምጨ ብትሰጠኝ ብሎ ይሆናል ነው። ሁለተኛ ልጅ ፈልገ ነው አብርሽ ነው ደግሞ የሄርሜላ እኮ አይታየውም መሰለኝ። የሄርሜላ አይታየውም፣ የሩታ ነው የሚታየው። እና እንዴት ናችሁ? ደህና ናችሁ? ያለው ደህና ነኝ እግዚአብሔር ይመስገን፣ ክብሩ ይስፋ። በአዲስ ቪዲዮ ከች ብለናል። ሩታና አብርሽን ይዘን እንግዲህ አብርሽ ቤቱን ለቆ ከወጣ በኋላ የሩታ ፋሚሊዎች ቤት ውስጥ መኖር ጀምረዋል። አብርሽ የቤት ኪራይ ይከፍላል፣ ሩታ ቤተሰቦቿን እያመጣች ታኖራለች። እሱ እንግዲህ ልጁን ሊያይ ሲመጣ ነው የሩታ ወንድም ቤት ውስጥ ሲያገኘው በጣም ነው የተናደደ። ወንድሟ ባይሆንም ብቻ ቤተሰብ ነገር እስከሆነ ድረስ ሩታ ደግሞ ለምን ውጡልኝ ይላል ነው እያለች ያለችው። እሱ ደግሞ እኔም አልፈልገው ሰው እዚህ ቤት ማየት አልፈልግም እያለ ነው። ያኛው ወንድሟ ደግሞ
ተንኮለኛና የሰው ተንከሲስ ስለሆነ የግድ መምጣት ይፈልጋል። አብርሽን ማብሸቅ ይፈልጋል። እንደውም ሩታ አብርሽን ለማብሸቅ የምትጠቀምበት ሰው አንደኛው ይሄ ነው። በቃ ይሄ ነው። ሩታ ነው እየደገፈ ውጪ እሱ ጋር ትሆኝ እያለት ያለ ማለት ነው። በጣም ከባድ ጫና የሚያደርግበት ይህ ልጅ ነው፣ ኖቤል የሚባል ልጅ። ከዛ ደግሞ ፋሚሊዎቿ ራሱ እናትና አባቷ ራሱ እንዲ ከአብርሽ ጋር እንድትሆን የሚፈልጉ አይመስለኝም። እህቶቿ ራሱ የሚያሽቃብጡ ለይምሰል ነው እንጂ አይፈልጉም። ምክንያቱም ያኔ ስንት ነገር ሲያወሩ የነበሩ ሰዎች አሁን በአንዴ አይፈልጉም። በቃ ገንዘቧን እንዲሰጣት ለገንዘብ ነው አብራው እንድትሆን የሚፈልጉትና ዩቲዩቧን እየሸቀለች በቃ እንድትኖር ነው የሚፈልጉት እንጂ ከሱ ጋር እንድትኖር አይፈልጉም። ሲቀጥል ደግሞ አብርሽ እኮ ትክክል ነው እያልኩ አይደለም፣ ግን በቤቱ እሱ በተከራየው ቤት እንደፈለገ ሆኖ መሄድ ይችላል። ልጁ ሊያይ እስከመጣ ድረስ የእሱን ቤት ነበረ፣ የቤት እቃው በሙሉ የእሱ ነው ምናምን ሰው እንደፈለገው የመሆን መብት አለው። ግን ደግሞ ወንድምሽ ቤት ውስጥ መኖር ይችላል። ግን እሱን ደግሞ መናገር መዝለፍ ምናምን በጣም ይደብራል። ምክንያቱም አንቺም ቤተሰቦችሽ እንዲከበሩልሽ ከፈለሽ አብርሽን ደግሞ እነሱ እንዲያከብሩልሽ ማድረግ አለብሽ። የአንቺ ወንድሞች አብርሽን ሲያከብሩት አብርሽ ደግሞ የአንቺን ወንድሞች ያከብራል እንጂ አብርሽ ሰው የሚጠላ ሰው ምናምን አይነት አይመስለኝም። ግን ደግሞ እነሱ ስለማያከብሩት፣ ስለሚሰድቡት፣ ስለሚያንቋሽሹት አይፈልግም ማየት። ገባችሁ? ማንም ሰው ሳታከብሩት እንዲያከብራችሁ አጠብቁ። እና ይሄ ልጅ ደግሞ ከአንደበቱ የሚወጣው ቃል ራሱ እንዴት አባቱ እንደሚያስጠላ እንደሚደብርና በቤቱ ውጣልኝ ምናምን እያለ እሱ ነው እልህ ያስዞት እንዲናገር ያደረገው እንጂ አብርሽ የሩታ ወንድሞች ምናምን እንዳይመጡ የሚፈልግ አይነት ሰው አይደለም። ቢመጡ ምንም ችግር የለበትም። ግን ሲመጡ እሱን ስለማያከብሩት፣ ስለሚሰድቡት፣ መጥፎ ምክር ስለሚሰጧት ለሷ ብዙ ነገር ሁሉ እንድታደርግ ስለሚገፋፋት ያኔ ራሱ ቤት ተከራይታ እንድትወጣ ከሱ ጋር እንዳትሆን በእርግዝና ጊዜ እንግዲህ ብዙ ስቃይ ያሳልፋለሁ ብለሻል ሩታ። ያንን ያሳለፍሽውን ስቃይ ግን ማንም አልተጋራሽ። ወንድሞችሽም ቢሆን ገፋፍታ አስወጡሽ፣ ወሰዱሽ፣ ቤት ተከራየሽ። ግን ደግሞ ምንም ስቃዩን አልተካፈሉልሽም አይደለ? ያሳለፍሽውን እኔን የማውቀው እያልሽ ነው። ምንም የደገፉሽ ነገር የለም። እንድትወጭ ገፋፉሽ። በኋላ ግን ምንም ከተሰቃየሽው ስቃይ አንድም ቅንጣት አልወሰዱልሽም አይደለ? ሰው አሁንም ቢሆን የእነሱ ምክር ሙሉ በሙሉ መስማት አለባት ብዬ አላስብም። ግማሹን ተስማ፣ ግማሹን ግን በራሷ መንገድ ብትጓዝ ጥሩ ነው። አብርሽ ደግሞ እንግዲህ ይሄን ነገር ካየ ለማናደድ ራሱ ብዙ ነገር እያለ ነበርና ሻንጣውን ይዞ ታያላችሁ። ዛሬ ተመልሶ ባይመጣ አንቺም ወንድሞሽን ካኖርሽማ እኔም እዚህ እኖራለሁ ብሎ ነው ሻንጣውን ይዞ ከሄርሜላ ጋር መጥተው ቁም ስቅላቸውን የሚያወጧቸው። ምክንያቱም ትናንትና እንደዛ ገፈታትረዋቸው እንደዛ ብላ አስወጥተው ማለት ነው። ዛሬ ደግሞ ምን ሊያደርግ እንደሚችል መገመት አይከብድም። እና አብርሽ ቀስ ቀስ እያለ ሌላ ሀሳብ እንዲያስብ ነው እያደረጉ ያሉት እንደውም ማለት ነው። በሰላም ልጁን አይቶ እንዲሄድ ቢፈቅዱለት ጥሩ ነው። ምክንያቱም በሱ ቤት ሆኖ ከዛ ደግሞ ይሳደባል ማለት ነው። ይሄ ኖቤል የሚባለው ጋጥ ወጥ በስማም። እኔ ግን ይህ ልጅ በጣም ነው የሚደብረኝ። ይህ ልጅና ሄርሜላ አንድ ናቸው። በሩታ በኩል ይህ ልጅ፣ በሄርሜላ በኩል ደግሞ በአብርሽ በኩል ደግሞ ሄርሜላ በጣም ነው የምታናድደኝ። ሄርሜላ፣ አቤላ፣ ብሩክ ሁሉም አሽቃባጭ ናቸው። እነዛማ በዚህኛው ሳይድም ያሉት በእርግጥ አሽቃባጭ ናቸው። ግን እንደ ሄርሜላና እንደ ብሩክ የለም እና እንደ አቤላ ማለት ነው።